ሽንኩርቱን አብጁ ሀዲያ ብላችሁ ድስት የሞለት አላ አሁን አህሪቡ በቃ ነው ቶሎ ማለት ነው እንዴ ድስቱ ይብዛ ሽንኩርቱ ይብዛ ሽንኩርት ረክሷል ብላችሁ ከረከሰ ማይቀር ቲማቲም ረክሷል ብዬ ይሄው ጭምር ምርስ አደርግበት የሙቅ እህል ስታዘጋጅ ያሳይናላችሁኝ። ይሄ ዘንጋዳ ይባላል። ዘንጋዳው ሞቅ ሞቅ ይደረጋል። እንዳያችሁስ ገብሱን ቆልቻለሁኝ። ዘንጋዳውን ደግሞ ሞቅ ሞቅ አደርጋለሁኝ። ለጤና በጣም ጥሩ ነው ማለት ነው። ገንቢ የሆነ ነው ዘንጋዳ። እንደዚሁም ደግሞ ኑግና ሰሊጥ ያው አዘጋጅቸው ነው ይሄንን እጨምርበታለሁ ማለት ነው። እንግዲህ ብረት ምጣድ ጥጃለሁኝ። ሞቅ ሞቅ እያደረኩኝ አወጣለሁ ማለት ነው። ከዛ ወፍጮ ቤት እንሄዳለን ማለት ነው። ሀባይቦቼ ኖዘን ያልጨምርበትም ማለት ነው። ለውዝ መጨመር ትችላላችሁ ብቻ ጣዕም እንዲኖረው ነው። እኔ ደግሞ በዚህ በቅባት እህሎች አስውቤዋለሁ ማለት ነው። እና ቤተሰብ እንግዲህ እንደምታዩት ዘንጋዳችንን ኑግ ሰሊጥ ምናምን እንትን ብለናል ማለት ነው። አታዩትም እንዴት እንዳባቱ እንደሚያምር እላችኋለሁ። እና ገብሳችን ጋር እናቀላቀልና ከዛም ወደ ወፍጮ ቤት እንሄዳለን። እናም እንደምታዩት ዘንጋዳችንንና እንትን ምንድነው ኑግና ሰሊጤን እንትን ብያለሁ ቆልቻለሁ ማለት ነው። እና አሁን ወፍጮ ቤት ልሄድ ነው። በዝምክ ተዘጋጅቷል እላችኋለሁ። እና ምላችኋለሁ እንደምታዩት ዘንጋዳችንና ኑግ ሰሊጥ ተቆልቷል ማለት ነው። እንዴት አባቱ እንዳማረበት ዘንጋዳው ራሱ። እዚህ ደግሞ ገብሳችን አለ። ገብሳችን ጋር ይቀላቀልና ወፍጮ ቤት ልንሄድ ነው። ኑቅላ ማለት ነው። ሽሮና በርበሬ እንትን ልንል ነው ማለት ነው። ይሄ ምንድነው አብሽ ለሽሮ እና ሞቅ ሞቅ እናደርጋለን። ዛሬ ሽሮና በርበሬያችንን የተዛዝ ለስፈጭ ነው ማለት ነው። እና ሞቅ ሞቅ ነው የሚለው እና ጋፍ ጋፍ ነው የምናደርገው። ይሄ ደግሞ ነጭ አዝሙድ ይባላል ማለት ነው። ነጭ አዝሙድ ይባላል። ነጭ አዝሙድ ይባላል። ይሄ ሞቅ ሞቅ ነው። ሁሉም ሞቅ ሞቅ ነው የሚደረገው እላችኋለሁ። ብዙም እሳት አይፈልግም። እና የሀገር ውስጥና የውጭ የሚባል አለ ማለት ነው። ይሄ የውጭ ነው። አልሙሂም በዚህ መልክ ሞቅ ሞቅ አደረግ ነው። ይሄ ደግሞ ሱፍ ነው ማለት ነው። ለበርበሬ ቅመማችንን ቆልተናል። እየቆላን ገና ነው። አልሙሂም የመክፈል ስራ ይዘናል ማለት ነው። አንድ ጣሳ ዝቃቅቤ ነው ለሽሮና ለበርበሬ። ስለዚህ በርበሬው በዛ ይላል። ሽሮአችንን በዚህ መልክ ይሄ በርበሬ ነው 5 ኪሎ ስለሆነ ጥቁር ምን አለው መሰላችሁ? ጥቁር አዝምድ እንትንም አለው እንደምታዩት ሱፍ አለው። እዚህ ደግሞ እንትን አለ ምንድነው ስሙ? ስናፍጭም አለኝ ማለት ነው። 7 ቅመም አለ። 7 ቅመም አለ። 7 ቅመሙን ሞቅ ሞቅ እያደረኩ ነው ሀባይቦቼ። እንግዲህ ራሴ እንደማዘጋጀው ለራሴ እንደምሰራው እያዘጋጀው እገኛለሁ ማለት ነው። ሀደራ የሰው ገንዘብ የሰው ሀደራ ከባድ ነው። እና በዚህ መልክ እያዘጋጀው እገኛለሁ። አሁን ወፍጮ ሄድና ነገ ያላ ሰው የነገ ሰው ይበላል። ነገ ይደረሳል ማለት ነው። እና ይሄ ነጣ ያለው ዝቃቅቤ ነው ፈሶብኝ ነው ማለት ነው። ይጆ ስመጣ ሆኖም ግን በዚህ መልክ ይሄ ደግሞ ስናፍጭ ይባላል ማለት ነው። ስናፍጭ ጥቁር አዝሙድ ለበርበሬ ነው። ሱፍ ነው የሚጨመረው ማለት ነው። ለበርበሬ ነው። እና ሞቅ ሞቅ እናደርጋለን። እናም እዚህ ደግሞ አሻቦ ወይንም ጨው ማለት ነው። የበርበሬ ማስፈጫ አንድ ጣሳ ነበር የገዛሁት፣ ግን አንድ ጣሳ ስለሚበዛብኝ ትንሽ አስቀርቻለሁኝ። ያው ይዤ እሄዳለሁ ማለት ነው። ቢሆንም እንደዚህ አድርጌ አንድ ላይ አደረኩት ማለት ነው። እኛ ጋር ሲፈጭ እንደዚህ ይደረጋል ማለት ነው። ሰምታችኋል። እና ወይ በዚህ መልክ አዘጋጅተናል ማለት ነው። ለሽሮአችን ለበርበሬያችን መጥነናል። ወደ ወፍጮ ቤት እንሄዳለን እላችኋለሁ። ሀዲያ ምሳ ስትሰሪ ለምንድን ነው ሽንኩርት በርከት አድርጌ ማለት ሽንኩርት ረክሷል ምን አስበሽ ነው ብላችሁኛል ትናንትና። ዛሬ አብራችሁኝ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምሳ እንስራ። እናም እንግዳ ቢላዋ ሲያይ ወንድም ይባላል ዩቱብ
እኔ ከፍ ባለ ቢላዋ ካልከተፍኩኝ ማለት ነው ቶሎ የሚደቅልኝ አይመስለኝም። ስለትም ስላለው ቢላዋ ስለፈለኩት ነው እላችኋለሁኝ። ሁሉም በዚህ መልኩ ሽንኩርታችንን ደቀቅ አደረግን። የእጅ መፍጫዋ አለችኝ ለመፍጨት ግን በቃ ዝም ብዬ ለምን በቢላዋ አልከትፍም አልኩና ጀመርኩት ማለት ነው። ብዙም ስላላደላ እና ዛሬ ምሳ እንሰራለን ማለት ነው። ብሎጋችን ተጀምሯል። አብራችሁኝ ሁኑ። ዛሬ እንደምታዩት ሽንኩርት አበዛዙን ብዬ ልንገራችሁ። ችግሩ ስከቱ ሽንኩርቱ ብዙ ነው። የሚገርማችሁ ነገር ሲበስል እናቱ ሆድ ይገባልና ለዛ ነው ትንሽ የሚሆነው ማለት ነው። እና ይሄው እያሸሁት እያለ ሊዋለ ማለት ነው። ሊዋለ እና ያው ብዙ ከተፍኩ ብዬ ነው እንግዲህ ብዙ ከተፍኩ። ከ1 ኪሎ ያላነሰ ነው የከተፍኩት። ግን ሲበስል እዛታይ ነው የሚደርሰው የሚገርማችሁ ነገርና ረተውኝ እና የ1 ኪሎ ሽንኩርት እኮ ለኔ በቃ የወር አስቤዛ ነው። እና ላችኋለሁ። ሰምታችኋል። ኢትዮጵያ ስገቡ እንዲህ ነው የሚያደርገው አባቱ ኧረ ኢትዮጵያ ኑሮ እንዴት አባቱ ስንቱን ያስተምራል። አለኩላ ሽንኩርት እያበሰን ነው እና ምላችኋለሁ። ዘይትን በውድ ገዛሁ እያልኩ ስል አሁን የበስሩይ ኧረ ዘይቴን ጨረስኩት። ወይኔ እስከ ረመዳን ብዬ ገዛሁት ዘይት ይኸው ባንዴ ልጨርሰው ነው ማለት ነው። እና አለኩላህልን ዘይት እንደዚህ ጠባ አደረኩበት። 3 ሊትር ዘይት በውድ ገዛው ስል ማለት ነው። አሁን ጨምሮ ቁጭ አላላላችሁም? ይሄ ጭቃው ዘይት ጭራሽ ጨመረ ማለት ነው። እና ገና ረመዳን ሳይገባ ሰው በቃ ዘይት፣ ስኳር፣ በርበሬ ስለሆነ ነጋዴዎቹ ኩርት አሉብን ማለት ነው። እና ዘይቴን በዚህ መልክ ጨምሬያለሁ። ይበቃዋል ማለት ነው። እና ማላችኋለሁ በርበሬ ጨመርን። በርበሬያችንን ጨመርንና እንደዚህ ቤታችንን ሸት እናድርግና ደግሞ ቲማቲም እንደዚህ በዚህ መልኩ ቀጥቅጫለሁ ማለት ነው። ቲማቲሜን እና ይሄን ይመስላል ማለት ነው። ቲማቲም ቀጥቅጫናል እና ዛሬ እንግዲህ በዚህ መልክ ቲማቲማችንን አብረን እናበስላለን ማለት ነው። እያሸና በስላለን አብራችሁን ሆኖ ቪዲዮ ምሳ ለየት ያለ ነው እላችኋለሁኝ። በመቅሎ ነው የምሰራው፣ ያ ማለት በቁሊት ማለት ነው። በቁሊት ነው የምሰራው እና ለዛ ነው እንደምታዩት አልተከለሰም። ዝም ብዬ እያሸሁ ነው ስጋውን እየጨመርኩ ማለት ነው። ቀይ ወጥ ነው የምሰራው ማለት ነው። እና በዚህ መልክ እሽት አድርጌ ሽንኩርቱም እንትን እንዲልልኝ እሱም እንዲበስል እያደረኩ በዚህ መልክ እያበሰልኩ ነው ማለት ነው። ሀባይቦቼ የዛሬው ሽንኩርት እንደምታዩት ብዛቱ ማለት ቲማቲም አድርጌበታለሁ። ሽንኩርቱ ጋራ ሲሆን በጣም በዛ፣ ሳይከለስ እንደምታዩት ብዙ ነው ማለት ነው። ገና ስጋ ጨምሬ ያልጨረስኩም ለነገሩ እየከተፍኩ እየጨመርኩ ነው ያለሁት። ሆኖም ግን በዚህ መልክ ይዘና ስራችንን ማለት ነው። ቤተሰብ ስራችን እንደቀጠለ ነው። ከቶማን ሊመጣ ነው። እንደዚህ ሀዲያ ድስቱ ሞልተሽ ሰራሹ እንዳትሉኝ ማለት ነው። ይኸውላችሁ ሽንኩርቱን አብዡ ሀዲያ ብላችሁ ድስት የሞልት አላ። አሁን
አህሪቡ በቃ ኑ ቶሎ ማለት ነው። እንዴ ድስቱ ይብዛ፣ ሽንኩርቱ ይብዛ። ሽንኩርት ረክሷል ብላችሁ ከረከሰ ማይቀር ቲማቲም ረክሷል ብዬ ይሄው ጭምር ምርስ አደርግበት ድስቱ የስንት ቀን የ3 ቀን የ4 ቀን ወጥ ሆኖልኝ ቁጭ አለልኝ ማለት ነው። ገና በደንብ ሳይከለስ እንደዚህ ሆነ ማለት ነው። የሚገርማችሁ ነገር ገና በደንብ አልተከለሰም፣ ግን ጢቅ አለ ማለት ነው ድስቱ። ሆኖም ግን ለበጎ ነው። ምሳ ተጠርታችኋል። በቃ አህሪቡ እላችኋለሁ። አህሪቡ